በወልቃይት ግንባር የተለኮሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ ነው። ከወልቃይት እስከ ራያ፣ ከአፋር እስከ ኤርትራ ድንበር የተፈጠረው ውጥረት እየፈነዳ መሆኑ ሲሰማ ህወሓት ጦርነቱ በይፋ መታወጁን አረጋግጧል። በወልቃይት ጫፍ ሸረሪና በተከፈተው ውጊያ የህወሓት ወታደራዊ ካምፖች መውደማቸውና በርካታ የቡድኑ ታጣቂዎች መገደላቸው ተሰምተዋል። ከግንባር የደረሱንን መረጃዎች በዝርዝር እናሰማቸዋለን። ጠቅላይ ሚኒስትር አብይ አህመድ ስለ ወልቃይት፣ ስለ ጄኔራል አሳምነው ጽጌ ግድያና ስለ አማራ ክልል ሁኔታ የሰጡት አዲስ ቃለ መጠይቅ ትኩረት ስቧል። ፋኖ ወልቃይትን ለህወሓት ለመስጠት ስምምነት ደርሷል ያሉት አብይ ወልቃይትን በተመለከተ መሆን አለበት ያሉትን ጉዳይም አንስተዋል። በሌላኛው ዘገባችን ታዳምጡታላችሁ። በአማራ ክልል ከፍተኛ ወታደራዊ የግዳጅ አፈሳ እየተፈጸመ መሆኑ ተሰማ። አፈሳውን ሽሽት በርካቶች አካባቢያቸውን ጥለው እየሸሹ ስለመሆኑም ታውቋል። እናስደምጣችኋለን። የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀ መሆኑ ተነገረ። ይህንን ተከትሎ የእስራኤል ጦር ከረጅም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ላይ ሊሳተፍ እንደሚችል ተነግሯል። በሌላኛው ዘገባችን እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በወልቃይት ግንባር የተለኮሰው ጦርነት እንደ ሰደድ እሳት በተለያዩ አቅጣጫዎች በፍጥነት እየተቀጣጠለ ነው። ከወልቃይት እስከ ራያ፣ ከአፋር እስከ ኤርትራ ድንበር የተፈጠረው ውጥረት እየፈነዳ መሆኑ ሲሰማ ህወሓት ጦርነቱ በይፋ መታወጁን አረጋግጧል። በወልቃይት ጫፍ ሸረሪና በተከፈተው ውጊያ የህወሓት ወታደራዊ ካምፖች መውደማቸውና በርካታ የቡድኑ ታጣቂዎች መገደላቸው ተሰምተዋል። ህወሓት ሱዳን ውስጥ በውጭ ኃይሎች ድጋፍ ያደራጀው አርሚ 70 በወልቃይት በኩል ጦርነት ሲገጥም፣ በሌሎች ግንባሮች ያለው ውጥረት እየፈነዳ መሆኑ ተሰምቷል። ከሰሞኑ አልፎ አልፎ ተኩስ ሲሰማበት በነበረው በራያ ግንባር የከባድ መሳሪያ ተኩስ እየተሰማ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ከሰሞኑ በራያ ግንባር ህወሓት ከፍተኛ ኃይል አስጠግቶ ዝግጅት ሲያደርግ እንደነበር መዘገባችን የሚታወስ ሲሆን በመከላከያ ሰራዊት በኩልም በተጠንቀቅ ቆሞ እየጠበቀ ነበር። ህወሓት በራያ ግንባር ያሰፈረውን ኃይል ወደ ዞብል አስጠግቶ ምሽግ መያዙን ተከትሎ ከርቀት ተኩስ እንደሚሰማ ተነግሯል። በተመሳሳይ በአፋር ክልል በኩል ትግራይን በሚያዋስኑ አካባቢዎች ከፍተኛ ፍጥጫ መፈጠሩን የሚያመላክቱ መረጃዎች ወጥተዋል። በትግራይና አፋር አዋሳኝ አካባቢዎች የተፈጠረው ወታደራዊ ፍጥጫ አልፎ አልፎ በተኩስ ልውውጥ የተደገፈ መሆኑ የሚታወቅ ሲሆን ዛሬም የከባድ መሳሪያ ተኩስ የሚሰማባቸው ቦታዎች መኖራቸው ተጠቁሟል። አስቀድሞ ህልውናዬን በብልጽግና መቃብር ላይ አረጋግጣለሁ በሚል ጦርነት ካወጀ በኋላ ተጠቃው ያለው የህወሓት ቡድን የመከላከል እርምጃ ውስጥ መግባቱን አስታውቋል። ወልቃይት ጫፍ ሸረሪና ላይ በከባድ መሳሪያና ድሮን ጥቃት ተከፍቶብኛል ያለው ቡድኑ በይፋ እርምጃ መጀመሩን አውጇል። ብልጽግናን አስወግዳለሁ በሚል ዝግጅት እያደረገ የነበረው ህወሓት ቡድን በወልቃይት ግንባር ጦርነቱ በግልጽ መጀመሩን አረጋግጧል። ህወሓት የጦርነቱን በይፋ መጀመር ባረጋገጠበት መግለጫ ሰራዊቱና ህዝቡ ዝግጁ እንዲሆን ክተት አውጇል። ቡድኑ በመግለጫው በሀገር ውስጥና በውጭ ሀገራት የሚኖሩ የትግራይ ዘም ዲያስፖራ፣ ሁሉም የትግራይ ሰራዊትና የጸጥታ አካላት፣ የትግራይ ሲቪል ማህበራት፣ የትግራይ ሃይማኖት ተቋማትና ሌሎች የሚመለከታቸው አካላት በየፊናቸው እንዲሰለፉ ጥሪ አቀርቧል። የተጀመረው ጦርነት ህልውናችንን ለማረጋገጥ በምናካሄደው ፍትሃዊ ትግል ነው ያለው ቡድኑ ዛሬም እንደ ትናንቱ ታሪክ ለመስራት ዝግጁ ነኝ ብሏል። ህወሓት ብልጽግና ዳግም ከፈተብኝ ያለውን ጦርነት በአሸናፊነት እንደሚወጣ ከወዲሁ እየፎከረ ነው። ከጦርነት ክተት አዋጁ ጎን ለጎን የዓለም ማህበረሰብን ብልጽግና አስቀድሞ ለኩሶታል ያለውን ጦርነት በቀጠናውና በአካባቢው ሊያስከትል በሚችለው መዘዝ ላይ ግንዛቤ ሊወስድ ይገባል ብሏል። ይሁን እንጂ እንደ ከዚህ ቀደሙ ዓለም አቀፉ ማህበረሰብ ጫና ይፍጠርልኝ ወይም ለሰላም ዝግጁ ነኝ የሚል አቋም በዛሬው መግለጫ አላንጸባረቀም። ጠቅላይ ሚኒስትር አብይ አህመድ ስለ ወልቃይት፣ ስለ ጄኔራል አሳምነው ጽጌ ግድያና ስለ አማራ ክልል ሁኔታ የሰጡት አዲስ ቃለ መጠይቅ ትኩረት ስቧል። ፋኖ ወልቃይትን ለህወሓት ለመስጠት ስምምነት ደርሷል ያሉት አብይ ወልቃይትን በተመለከተ መሆን አለበት ያሉትን ጉዳይ አንስተዋል። ጠቅላይ ሚኒስትር አብይ አህመድ ዛሬ ጄኔራል አሳምነው ጽጌን አልገደልኩትም በማለት በይፋ ለሁለተኛ ጊዜ ማስተባበያ ሰጠዋል። በቃለ መጠይቁ ከአወዛጋቢው የሰኔ 15 የአማራ ክልል ባለስልጣናት ግድያ እስከ ኦሮማራ
አነጋጋሪ ጉዳዮችን አንስተዋል። ህወሓት የፌዴራል መንግስቱ ነው እንጂ ወልቃይትን ያዘብን ፋኖማ ውሰዱት ካለን ቆይቷል ብሎናል በማለት አብይ ተናግረዋል። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ከአማራ ሚዲያ ኮርፖሬሽን ጋር በነበራቸው ቆይታ ሰዎች በተለያየ ምክንያት ለውጡን በመደገፍና ባለመደገፍ ጎራቸውን ሊቀያየሩ እንደሚችሉ ተናግረዋል። በሶስት ዋና ዋና ምክንያቶችም ጎራ መቀያየር ያጋጥማል ነው ያሉት ጠቅላይ ሚኒስትሩ። አንደኛው ለውጡ ሲመጣ የተሳሳተ ስሌት በነበራቸው ሰዎች መኖር መሆኑን ጠቅሰዋል። የሚሰራው ስራ እኔ ባሰብኩት መንገድ መሆን አለበት፣ ከተቻለ የምነግስ ካልተቻለ ደግሞ የማነግስ መሆን አለብኝ የሚል እምነት የተጋባባቸው ግለሰቦች ነበሩም ብለዋል። ብዙ ሰው ይሄን ለውጥ ያመጣሁት እኔ ነኝ ብሎ ማመኑንም አንስተዋል። እነዚህ ሰዎች ለውጡን ብዙ ሰዎች ዋጋ የከፈሉበት በብዙ ድካም የመጣም በጋራ የሚመራ እንጂ የግል ፍላጎት ለማሳካት የሚፈጸም አለመሆኑን ሲረዱ የጎራ ለውጥ አሳይተዋል ነው ያሉት ጠቅላይ ሚኒስትር አብይ አህመድ። አንድን ለውጥ በራስ መነጽር ብቻ በማየት ሌሎች ሰዎችን ማድመጥ ሲሳን ደግሞ ይሄ ችግር ያጋጥማል ብለዋል። ሁለተኛው ምክንያት ደግሞ ለርካሽ ዓላማ የሚቃወሙ ሰዎች መኖራቸው መሆኑን ጠቅሰዋል። ከዩቲዩብ ንግድ ጋር የሚያያዝና ወደ አንዳንድ ሀገሮች ለመጠጋት በሚደረግ ሙከራ ስድቦችና መንቋሸሾች እንዲኖሩ አድርገዋል ብለዋል። ይህም አንዳንድ ሰዎች ወደ ኢትዮጵያ ሲመጡ የመጸጸትና ተመልሰው ሲሄዱ ደግሞ የሚጻረሩ ሲሆኑ ተስተውለዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ሶስተኛው ምክንያት በአንዳንድ ጉዳዮች ላይ እውነተኛ ጥያቄ ያላቸው ሰዎች መኖር እንደሆነ ተናግረዋል። ላነሱት ጥያቄ በቂ ምላሽ አላገኙም ሲመስላቸው እንደዚህ አይነት ስሜት ይፈጥራል። ይህም የኛ ድክመት ያለበት ሊሆን ይችላል ብለዋል። እንዴት ይቀጥሉ በሚል ለቀረበላቸው ጥያቄ እውነተኛ ጥያቄ ያላቸው ይምጡና ቀርበው ይጠይቁ፣ አብረው ይስሩ ብለዋል። ለውጥ ዳር ብቻ በመቆም አይሳካም ሲሉ ተደምጠዋል። በተሳሳተ መንገድና ስሌት የለውጡን ውጤት የገመቱ ሰዎች የኢትዮጵያን ነባራዊ ሁኔታና ዘመኑን መገንዘብ ያስፈልጋልም ብለዋል። ለውጥ የአንድ ሰሞን ድግስ አይደለም። በዛ ሂደት ውስጥ ብዙ ጉዳዮች ይቀያየራሉ። በወቅታዊ ችግር በመወላወል የሀገርን ጥቅም ማሳጣት ጥቅም የለውምም ብለዋል። በሚያዝያ ወር 2018 ዓ.ም አጋማሽ ጀምሮ በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን ስር የሆኑ አበርገሌና ጻግብጅ ወረዳዎችን በኃይል በቁጥጥር ስር የዋለው አዲን የተሰኙ ታጣቂዎች ኃይል በወረዳው ዕድሜያቸው ለውትድርና አገልግሎት ያልደረሱ ህጻናትን ለወታደራዊ አገልግሎት በግዳጅ እየመለመለ ነው ሲሉ ነዋሪዎች ከሰሱ። የጻግብጅ ነዋሪ የሆኑ ስማቸው ለቤተሰቦቻቸው ደህንነት ሲባል እንዳይጠቀስ የፈለጉ አስተያየት ሰጭም ከ14 ዓመት በላይ ያሉ ህጻናት ለውትድርና እየተመለመሉ ነው ይላሉ። በአካባቢው ያለው የግዳጅ ወታደራዊ ምልመላ ከህፃናት እስከ አዛውንት ድረስ ያካተተ ነው የሚሉት አስተያየት ሰጪ ትኩረት ያደረገውም ወንዶችን ነው ብለዋል። አዛውንቱንም ህፃናቱንም ለጦርነት ዝግጅት እያዘጋጀ ነው። አስገድዶ እምቢ ካልክ ግዴታ ነው፣ ተወደደ ተጠላም አይቀርልም እያለ ህፃናት ከ18 በታች ያሉትን ነው እየገፈፈ ያለው። ከ50 በላይ ከ60 በላይ ያሉትንም አልቀረም። ዞሮ ዞሮ ወንድ ከሆነ መገፈፍ ነው። አገው ሸንጎ ይባላል። ዋና መሰረታቸው ግን አዴን ብለው ነው የሚጠሩት ብለዋል። የአበርገሌ ወረዳ ነዋሪ የሆኑ አቶ ተመስገን ገብሩ ታጣቂዎቹ ከግዳጅ ውትድርና ምልመላ በተጨማሪም የቤት እንስሳ እህልና ገንዘብ እንዲያዋጡ እንደሚያስገድዱም ይገልጻሉ። ፍየል ካለው ፍየል ይላቸዋል። ፍየል ከሌለ ደግሞ ወይ አንድ ኬሻ እህል ወይ ካልሆነ ደግሞ 4000 ብር ብለው አሁን ህዝቡ እየተሰቃየ ነው ያለው ብለዋል። የግዳጅ ወታደራዊ ምልመላና የንብረት ነጠቃን በመሸሽ በርካታ ወጣቶችም ወደ ሰቆጣ ከተማ መግባታቸውን አቶ ይግዛው ግርማ ይናገራሉ። ይገፈፋሉ፣ ለጦርነት ሂዱ ይላሉ። በአበርገሌ በተለይ ከፍተኛ ችግር ነው ያለው። ህዝቡ ተንገላቶ ነው ያለው። ህዝቡ ሰቆጣ ከተማ ነው ገብቶ ያለው። እነሱ ለጦርነት ተዘጋጅተው ችግር ላይ ነው ያለው። ህዝቡ በጣም ችግር ውስጥ ነው ያለው ይላሉ። በአካባቢው ያለው ችግር ተገቢ ትኩረት አልተሰጠውም የሚሉት አቶ ታዘዘ መኮንን ችግሩ መቼ እንደሚፈታ ይጠይቃሉ። እንደው ያንድን ችግረኛ ማህበረሰብ እንዴት እያየው እንደሆነ ግራ ገብቶኛል። ወደ ጥያቄ የሚያጋባ ሁኔታ ነው ያለው እና ግን እውነት አርሶ አደርን እንዲህ እያስቸገረ ያለን አካል መቼ ነው እሺ መንግስት እርማት ሰጥቶ በቀያችን መመለስ የሚችለው በማለት ጠይቀዋል። የጻግብጅ ወረዳ አስተዳዳሪ የሆኑት አቶ ንጉስ ደሳላይ በወረዳው ዕድሜያቸው ለውትድርና ያልደረሱ አዳጊዎች ለውትድርና አገልግሎት በታጣቂዎች በግዳጅ መወሰዳቸውን እናውቃለን ብለዋል።
የአሜሪካ ጦር በዚህ ሳምንት መጨረሻ በኢራን ላይ አዲስ ጥቃት ለመክፈት እየተዘጋጀ መሆኑን ስማቸው ያልጠቀሷቸውን ምንጮች ዋቢ አድርገው የአሜሪካ መገናኛ ብዙሃን ዘገቡ። ለሲቢኤስ መረጃ የሰጡ ምንጮች ጥቃቱ የኢራን የኃይል መሰረተ ልማቶች ላይ ሊያተኩር እንደሚችል ጠቅሰው ነገር ግን ፕሬዝዳንት ዶናልድ ትራምፕ ይሁንታ መስጠት አለባቸው ብለዋል። የእስራኤል ጦር ከረዥም ጊዜ በኋላ ለመጀመሪያ ጊዜ በጥቃቱ ላይ ሊሳተፍ እንደሚችል አክሲዮስ ዘግቧል። አረብ ዕለት በካምፕ ዴቪድ ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንት ትራምፕ ክፉኛ እንደበድባቸዋለን ብለዋል። የሆነ ጊዜ ከዚህ በላይ መቀበል አንችልም ማለት መቻል አለባቸው ሲሉም አክለዋል። በዓለም አቀፉ ሕግ መሰረት ሰላማዊ ዜጎች የሚጠቀሙበትን መሰረተ ልማት ማጥቃት የጦር ወንጀል ነው። የእስራኤል መከላከያ ሚኒስትር እስራኤል ካትስ ማክሰኞ ዕለት የኢራንን የኢነርጂ ተቋማት ለመደብደብ በጣም እንፈልጋለን ብለው ነበር። ቻናል 14 ከተባለው የእስራኤል መገናኛ ብዙሃን ጋር በነበራቸው ቆይታ ኢራን ጎረቤት ሀገራት ላይ ጥቃት ልትፈጽምና ዓለም አቀፍ ቀውስ ሊከሰት ይችላል በሚል ስጋት አሜሪካ እስካሁን ይሁንታዋን አልሰጠችም ሲሉ መናገራቸውን ዘ ታይምስ ኦፍ እስራኤል ዘግቧል። እኛን በሚመለከት ግን ኢራንን 40 ዓመት ወደ ኋላ ለመመለስ ተዘጋጅተናል ብለዋል። የፔንታገን ቃል አቀባይ ሺን ፓርኔል በየትኞቹ ኢላማዎች ላይ ጥቃት እንደሚፈጸም ከመናገር ተቆጥበዋል። ፓርኔል ለሲቢኤስ ኒውስ በሰጡት መግለጫ የጦር መስሪያ ቤቱ ምንጊዜም የፕሬዝዳንቱን ትዕዛዝ በመጣበት ቅጽበት ለመፈጸም በተጠንቀቅ ነው ያለው ብለዋል። አንድ የኢራን ባለስልጣን በመሰረተ ልማቶች ላይ የሚፈጸም ጥቃት የእብደት ምልክት ነው በማለት ሀገራቸው ያጸፋ ምላሽ ለመስጠት ዝግጁ መሆኗን መናገራቸውን አልጀዚራ ዘግቧል። ባለስልጣኑ አክለውም የኢራን ምላሽ የጽዮናውያን መንግስት ወሳኝ መሰረተ ልማቶችንና በቀጠናው የሚገኙ የአሜሪካ የኢነርጂ ተቋማትን እንደሚያካትት ተናግረዋል።